ተመልካቾቻችን ዛሬ የመዳን መንገድ በሚል ርዕስ እንዳገለግል ኤልኤችኤም አገልግሎት ጥሪ ስላቀረበልኝ በዚህ ዙሪያ የእግዚአብሔርን ቃል እናጠናለን ለ20 ደቂቃ። ዛሬ የመረጥኩት ከሉቃስ ወንጌል ምዕራፍ 19 በዘኪዮስ ሕይወት የመዳን መንገድ በሚል ርዕስ ለትምህርታችን ከተጻፈልን ከዘኪዮስ ሕይወት ነው የምናጠናው። በሉቃስ ወንጌል ምዕራፍ 19 በጌታችን በኢየሱስ ስም አነባለሁ። ወደ ኢያሪኮ ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበረ። ኢየሱስም የትኛው እንደሆነ ሊያየው ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያች መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጠ፣ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤቴ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። በዘኪዮስ ሕይወት እግዚአብሔር ለመዳን ለሰው ልጆች ያዘጋጀውን መንገድ ነው የምንማረው። እሱ እንዲያ ቅዱስ ቃሉን እንዲገልጥልን እንጸልያለን። አመሰግናለሁ። በዚህ በዩቲዩብ ይህንን ቅዱስ ቃልን ለሚሰሙ ሁሉ መገለጥን ስጣቸው። አቤቱ ለተናጋሪም ጸጋህን ስጠኝ። ጌታ ኢየሱስ እነሆ እንዲጠቅመን እንዲረባን አንዳች ሰማያዊ ጥበብና እውቀት በልባችን እንዲያድር ጊዜውን ሁሉ ላንተ እንሰጣለን። በኢየሱስ ስም ብለህ ስማን፣ አሜን። እንደምታውቁት ዘኪዮስ ብዙዎች ያውቁታል፣ በተለይ ሕፃናትም አጭር በመሆኑ በሰው አእምሮ ውስጥ የማይረሳ ታሪክ ተዘግቦልን ያለፈው። ዘኪዮስ ልዩ የሚያደርጋቸው ባህሪያት አጭር መሆኑ ብቻ ሳይሆን ቀራጭ መሆኑ ብቻ ሳይሆን የቀራጮች አለቃ መሆኑ ነው። እንግዲህ የቀራጮች አለቃ ምን ማለት ነው? ከአይሁድ ሕዝብ ወይም ከአብርሃም ዘሮች ብርን ሰብስቦ ለሮማውያን መንግስት የሚሰጥ ማለት ነው። ሮም እስራኤልን ቅኝ አርጋ ይዛ ስለነበረ እና ይሄንን የነዚህን ሁሉ የቀራጮች አለቃ ነበር ማለት ነው። ይሄ ትልቅ እድል ነው የቀራጭ አለቃ መሆን። ለምን? በቀላሉ ገንዘብ የማግኘት አጋጣሚዎቹ ብዙ ይሆናሉ። ስለዚህ ቀራጮች ባለጠጋ ይሆናሉ። ከደሞዛቸው በላይ ብዙ ብር የሚያገኙበት ቢሮ ነው እና በዚህ አጋጣሚ ብዙ ስለሚሰርቁ፣ ሰነድ ስለሚደልዙ፣ ድሆችን ስለሚጮልፉ ከድሆች ላይ በጣም ባለጠጎች ናቸው እና ኑሯቸው በዘመኑ ከነበሩት ለየት ያለ ነው እና በዚህ ምክንያት አይሁዶች ቢጠሏቸው ኃጢአተኛ መሆናቸው በይፋ የታወቀ ቢሆንም ነገር ግን ዘኪዮስ የቀራጮች አለቃ ነበር ማለት ነው እና ይሄ ሰው በማህበረሰቡ የከበረ ነው ዘኪዮስ እና ስልጣን ያለው ነው፣ ብልጥግናም ያለው ነው ማለት ነው። ሰዎች በቀላሉ የማያገኙትን በአጭሩ የደረሰበት ሰው ነው ዘኪዮስ። ነገር ግን ከዕለታት አንድ ቀን ኢየሱስ በዘኪዮስ መንደር ሊያልፍ ግድ ሆነበት። የሚሄደውም ወደ ኢየሩሳሌም ነው። ከአብ የተቀበለው ለአዳም ልጆች ሁሉ ለመሰቀል ከባድ ጉዞ ላይ ነው። ብዙ ረጃጅሞች ሌላም ህዝቦች ኢየሱስን አጅበው ይከተሉታል እና ስለ ኢየሱስ ዝና ሰማ ማለት ነው። ኢየሱስ በዛ መንደር እንደሚያልፍ ዝናው ተሰማ። ማን ነገረው? ምናልባት እነ ሌዊ ቀራጮች ስለነበሩ ጌታንም ስለተቀበሉ ወይም በአንድም በሌላም ዝናው ወጥቶ ስለነበረ ዘኪዮስ የኢየሱስን ዝና ሰማ። በአይነ ሥጋ ግን አላየውም። ስለዚህ ዝናው የወጣለትን ታላቁን መምህር ለማየት ጉጉት አደረበት
ነው። ሲወጣ ብዙ ሕዝብና ረጃጅሞች ስለነበሩ ኢየሱስን ማየት ዘኬዎስ አልቻለም። እና በዚህ ሰዓት ያደረገው ጌታ ወደሚሄድበት መንገድ ቀድሞ ሄዶ አንድ ሾላ ዛፍ ላይ ወጣ ማለት ነው። አትሊስት መልኩን ለማየት የጓጓ ይመስላል። ዘኬዎስ ባለስልጣንና ባለጠጋ የሆነ በከተማይቱ በመንግስትም በህዝቡም በቤተ ክህነቱም የታወቀ ትልቅ ሰው ዛፍ ላይ ምን አወጣው? እና ክብሩን አይጠብቅም ወይ? ዘኬዎስ ሰው ምን ይለኛል አይልም ወይ? ያን ሁሉ የማህበረሰብ ክብርና የሱን ማንነት ጥሶ በተቃራኒው ዛፍ ላይ ሊንጠለጠል ምን አስገደደው? በሁላችን እንደምንገምተው በውስጡ የሚከሰው የህሊና ክስ ነው ያሮጠው። ህሊናው ምን ትለዋለች? ባለጠጋ ነህ ግን ሌባ ነህ። ሀብቴ የተሰበሰበው ሰነድ በማጭበርበር ነው፣ በመስረቅ ነው፣ በመዝረፍ ነው። ህሊናው ይሞግተዋል። ምንም በስጋ የአብርሃም ልጅ ብትሆንም የእግዚአብሔር ልጅ አይደለህም። በሰዎች ሁሉ የታወክና የተገኘ ብትሆንም በእግዚአብሔር ፊት ጠፍተሃል። ስለዚህ ዘኬዎስ የታወክ ኃጢአተኛ ነህ፣ ጠፍተሃል፣ የእግዚአብሔር ልጅ አይደለህም። ከሞት በኋላ ሀብትህ አያዛልቅህ። ይሄን የሚለው ማን ነው? በውስጡ ያለው ህሊናው ነው። ስለዚህ ዘኬዎስ ለውስጥ ህሊናው ጩኸት ትክክለኛ መልስ ነው የሰጠው። አንዱ እግዚአብሔር እንድንድን የሰጠን የመዳን መንገድን የሚያመለክተን ማን ነው? በውስጣችን ያለው ህሊናችን ነው። ዘኬዎስን ህሊናው በውስጡ ለተቀመጠው ህሊናው ማዳፈን ይችላል። በህዝቡ ዘንድ የከበረ መስሎ በውስጡ ያለውን ወቀሳ ማፈን ይችላል። ይህን ግን ሊያደርገው አልፈቀደም። እና የሚጎተጉተውን ኃጢአቱን የሚከሰውን ህሊናውን አላዳፈነም። ነፍሱ የተጠማችው ጌታን ማየት ነው። ነፍሱ የተጠማችው የእግዚአብሔር ልጅ መሆንን ነው ዘኬዎስ። ስለዚህ ለውስጡ ጩኸት ትክክለኛ ምላሽ ነው የሰጠው። ኢየሱስን ለማየት ሰው ሁሉ ቢንቀው በዛፍ ላይ ወጣ ማለት ነው። እና ኢየሱስ በዛ ጎዳና ሲያልፍ ዘኬዎስ የወጣበት የሾላ ዛፍ ጋር ቆመ ማለት ነው። ኢየሱስን ምን አቆመው? የጠፋውን የሚፈልግ ማንነቱ ነው። ስለዚህ ነው ዘኬዎስ ጠፍቷል፣ ኃጢአተኛ ነው። ኢየሱስም የመጣው ለሱ ነው። ነገር ግን ለብዙ ሰዎች አልቆመም። ለምን? ለውስጥ ለህሊናቸው ድምፅ ታማኝ አይደሉም። ስለዚህ አርቲፊሻል ድራማ ይሰራሉ እና ታማኝ መስለው ለመታየት፣ ትልቅ መስለው ለመታየት፣ ባለጠጋ መስለው ለመታየት ይሸፍኑታል ገበናቸውን። እና ዘኬዎስ ግን ለህሊናው ራሱን አጋለጠ ማለት ነው። እና ኢየሱስ መቆም ብቻ አይደለም፣ አየው። የኢየሱስ አይን ልዩ ነው። ቆሞ ትኩር ብሎ ያየው ሰው በቅዱስ ቃሉ ከተጻፈው አንዱ ዘኬዎስ ነው። መቆም ብቻ አይደለም፣ ማየት ብቻ አይደለም፣ በስሙ ጠራው፣ ዘኬዎስ ሆይ አለው። ኢየሱስ የሁላችን ስም ያውቃል እኮ። ግን እሱ ባለበት ቆሞ ስሙን መጥራቱ አንድ ከዘኬዎስ ውስጥ እግዚአብሔር ደስ ያሰኘው ማንነት አለ ማለት ነው። ያ ደስ ያሰኘው እግዚአብሔርን የዘኬዎስ ማንነት ምንድን ነው? ለውስጥ ለህሊናው እግዚአብሔር በህሊናው በኩል ለሰጠው ድምፅ ትክክለኛ ምላሽ መስጠቱ ነው ማለት ነው። እንዲያውም በዚህ በቃሉ ላይ በቤትህ እገባ ዘንድ ይገባኛል አይደለም ያለው። ዘኬዎስ ሆይ በቤትህ እውል ዘንድ ያስፈልገኛል። እውል ዘንድ በጣም አስገራሚ ነው። ታላቅ ተልእኮ ያለበት በጣም ተፈላጊው ብዙ የሚሻሙት ኢየሱስ በዘኬዎስ ኃጢአተኛው ቤት ሊውል ለምን ፈለገ? ልቡ ነው። የዘኬዎስ ልብ እግዚአብሔርን ደስ የሚያሰኝ ልብ ሆነ። ኃጢአተኛ ነው። ኃጢአቱን የሚያውቅ ልብ ነው። ዘራፊ ነው። ለዘራፊነቱ እውቅና የሚሰጥ ማንነት አለው።
ነፍሱ የተጠማቸው ብርና ወርቅ፣ ስልጣን፣ ሀብት ሳይሆን የሚያድናትን እንደሆነ በግብሩ ታያላችሁ። ስለዚህ የጠፋውና አዳኙ ተገናኙ። ኃጢአተኛውና ጻድቁ ተገናኙ። ሰማይና ምድር ተገናኙ። ዘኬዎስ ፈጥኖ ወረደ፣ በቤቱም ተቀበለው። ለመዳን አንደኛው መንገድ ምንድን ነው? ኃጢአተኛ መሆናችንን፣ የጠፋን መሆናችንን በውስጣችን እግዚአብሔር ለሚያመጣው ለህሊናችን ድምፅ ትክክለኛ ምላሽ መስጠት ነው። ከዘኬዎስ የምንማረው አንዱ እሱ ነው። ትዝ ይላችኋል፣ በጌታ በስተቀኝ የተሰቀለው እኔና አንተ ይለዋል ጓደኛውን። የተሰቀልነው ትክክል ነው ስላደረግነው ስራ ነው። ምን ማለት ነው? እኔ ኃጢአተኛ ነኝ እኮ ማለቱ ነው። የራሳችንን ማንነት እኔ ጻድቅ ነኝ፣ አላመነዘርኩም፣ አልሰረኩም፣ በማህበረሰብ ውስጥ የታወቅኩ ነኝ እያልን ልዩ ካባ እንሰጠዋለን እንጂ በእውነት ሰው ሁሉ የወደቀ ነው። ሰው ሁሉ አመፀኛ ነው። ሰው ሁሉ ኃጢአተኛ ነው። ሁላችን እንደ ዘኬዎስ ነን። ማንም ጻድቅ የለም አንድስ እንኳ። ስለዚህ ለህሊናችን እውነተኛ ታማኝ ብንሆን እውነተኛ ምላሽ ነው የምንሰጠው። አንዳንዴ የሃይማኖት ስርዓታችን እግዚአብሔርን ደስ ያሰኘን እንድንመስል ሊሸፍነን ይችላል እና እውነተኛ ከኢየሱስ ጋር ግንኙነት ሳናደርግ ስርዓትን በመፈጸም በህይወት መንገድ ላይ ያለን የሚመስለን ብዙ ነን። ቤተክርስቲያን በመመላለስ በመመጽወት፣ ነገር ግን ከሰማይ በታች እንድንበዘን ከተሰጠን ከኢየሱስ ጋር የግል ግንኙነት ላይ ኖር ይችላል። ልክ ነው፣ መጸለይ ጥሩ ነው፣ ቤተክርስቲያን መሄድ ጥሩ ነው። ግን ከስርዓት ባለፈ ነፍሴ ከጌታ ጋር ተነካክታለች ወይ? ዳግም ተወልጃለሁ ወይ? መንፈስ ቅዱስ በውስጥ ያለ ወይ? በቤቴ ገብቷል ወይ ኢየሱስ? ይሄ ትልቅ ጥያቄ እኮ ነው። ዘኬዎስ እኮ ምኩራብ ሊሄድ ይችላል። ዘኬዎስ እኮ በዓላትን ሊጠብቅ ይችላል። በማህበረሰብ ውስጥ ሰው ላይገል ይችላል። ጨዋ ከሚባሉት ሊሆን ይችላል። ከጌታችን ከኢየሱስ ጋር ግን ግንኙነት ከሌለው በመዳን መንገድ ውስጥ አይደለም። በዘኬዎስ ቤት ኢየሱስ እንደገባ በቤታችን በህይወታችን ውስጥ ጌታ ኢየሱስ ካልገባ ስርዓት ፈጻሚ እንጂ ህይወት ያለን የእግዚአብሔር ልጆች ላንሆን እንችላለን። ስለዚህ ለመዳን አንደኛው በእርግጥ ኢየሱስ ወደ ልቤ ገብቷል፣ ከኢየሱስ ጋር የግል ግንኙነት አለኝ፣ ተቀብየዋለሁ ሆይ። ዘኬዎስ በቤቱ በደስታ እንደተቀበለው ተቀብየዋለሁ ሆይ። ዘኬዎስ እና ጌታ ተዋውቀዋል ማለት ነው። ኃጢአተኛውና ኃጢአተኛውን ሊያድን የመጣው ተገናኙ። ለምን? ኢየሱስ ኃጢአተኛን ሁሉ ሊያድን የመጣው ግን ኃጢአቱን አውቆ ለተቀበለው ነው ይሄ መድኃኒት የሚሰራው። ኃጢአቱን አውቆ በደስታ ልቡ ለከፈተለት ነው ይሄ መድኃኒት የሚሰራው። ሁለተኛውን ያለው ነው ምን ይለዋል? ኢየሱስም በዚያ ስፍራ በደረሰ ጊዜ አሻቅቦ አየው። ዘኬዎስ ሆይ ዛሬ በቤት ውል ዘንድ ይገባኛል፣ ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። መለኮታዊ ድምፅ መጣለት። ትልቅ እድል ነው። ዘኬዎስ አላባከነው። ፈጥነህ ውረድ አለው። ለምን አለው? ቢዘገይ ብዙ ጣጣ አለው። ጌታ ኢየሱስም አስቸኳይ ስራ አለበት። ዘኬዎስ ቢፈልግም ድጋሚ ላይ ያገኘው ይችላል። እችን የመዳን ጥሪ፣ እችን ሰማያዊ ጥሪ ቢያባክናት ኖሮ ዘኬዎስ ሊቆጣጠረው የማይችለው ሌላ ክስተት ውስጥ ሊገባ ይችላል። ዘኬዎስንም የሚጠልፉ ወይም በዘኬዎስና በጌታ መሃል ጣልቃ የሚገቡ ብዙ ሺህ አጀንዳዎች ሊገጥሙት ይችላሉ። እና አምላክ የሰማይና ምድር ጌታ ቆሞ እያየው በስሙ ጠርቶ በቤትህ እውል ዘንድ ይገባኛል ብሎ በጆሮ ከሰማ በኋላ ይህን ጥሪ ቢያባክነው ዘኬዎስ በጣም የተታለለ ሰው ይሆናል ማለት ነው። የተጎዳ ሰው ይሆናል ማለት ነው። ለመዳን በውስጣችን ለሚሰማን
የኃጢአት ክስ እውነተኛ ምላሽ መስጠት ብቻ ሳይሆን ለአምላካዊ ጥሪ ተገቢውን የጊዜው ምላሽ መስጠት ነው። ስለዚህ ዘኬዎስ ምን አደረገ? ፈጥኖ። ሁለተኛስ በደስታ በማመንታት አይደለም፣ በደስታ ዘግይቶ አይደለም፣ ፈጥኖ። ቀላል ቃል ይመስላል፣ ግን ህይወትን ታሪክ የሚቀይር ነው። እና በቤቱ ፈጥኖ ተቀበለው። አንዳንድ ጊዜ እናድርግ ብንል እንኳ ካለፈ በኋላ የማንችልባቸው ሌሊቶች ይመጣሉ። እንደዚህ ያለ መለኮታዊ አጋጣሚዎች ላንሰማ እንችላለን። እና ልዩ እድል ነው ለዘኬዎስ፣ ድጋሚ የማይገኝ እድል ነው። ምናልባትም በአካል በስጋ ለመጨረሻ ጊዜ የተገለጠለት ሊሆን ይችላል። እችን ግን ፈጥነው ውረድ ለተባለችው መለኮታዊ ትእዛዝ ዘኬዎስ ፈጥኖ ወረደ፣ በደስታም ተቀበለ። እንደ ዘኬዎስ ብዙ መልእክቶች የሰማን ብዙ ነን። እግዚአብሔር በአንድም በሌላም ቀርቦ ሳለ ፈልጉት ተብሎ የተጻፈው ነው። በደጅ ቆሜ በርን አንኳኳለሁ፣ ማንም በሩን ቢከፍትልኝ ልቡን ቢከፍትልኝ ወደሱ ገባለሁ፣ ከሱም ጋር ተበላለሁ የተባለው ቃል ማለት ነው። እግዚአብሔር ለሰው ልጆች ብዙ የእንደገና አምላክ ስለሆነ ብዙ እድሎችን ያመቻቻል። በሰርግ አሳቦ፣ በለቅሶ አሳቦ፣ በአንድም በሌላም እና ይህንን በህልምም ሊሆን ይችላል፣ በመኪና ውስጥ ጉዞ ሊሆን ይችላል፣ በሰው ሊሆን ይችላል። ሁሉን እግዚአብሔር ተጠቅሞ የሰው ልጆች መድኃኒት ክርስቶስን በፍጥነት እንዲቀበሉት ጥበብ በአደባባይ ይጮኻል። ለዚህ የጽድቅ ምላሽ፣ ተግባራዊ ምላሽ የሚሰጡ በጣም ጥቂት ናቸው። ላስብበት ይላሉ፣ ልማከርበት ይላሉ፣ ነገ አረጋዋለሁ ይላሉ። ጊዜን ስለሚያባክኑ ያሰቡትን ለማድረግ የተከለከሉ ብዙ ናቸው። በተፈጥሮ አደጋ፣ በህመም፣ በአንድም በሌላም ኢየሱስን ለመቀበል ልባቸው የዘገየ ብዙ ናቸው። ቃል የሚያሰማውን አገልጋይ እምቢ ብለው አገልጋዩም ልስበክ ቢል ያልቻለበት፣ ሰሚዎቹም ልስማ ቢሉ ያልቻሉበት ብዙ ምሳሌዎች ማቅረብ ይቻላል። ዘኬዎስ ለሰማው ሰማያዊ ቃል፣ ለሰማው መጽሐፍ ቅዱሳዊ ቃል፣ ለሰማው እውነት ፈጥኖ ምላሽ ሰጠ። ስለዚህ እድሉ አላለፈውም። ትዝ ይላችኋል፣ ጲላጦስ አንተ ማን ነህ አለው። እኔ ስለ እውነት ልመሰክር መጣሁ አለው ጌታ። ጲላጦስ የሚያስገርም ጥያቄ ጠየቀው። እውነት ምንድን ነው አለው። ይሄ መልስ የሚያሻውን ጥያቄ ከኢየሱስ ሳይሰማ ጲላጦስ ወደ ሌላ አጀንዳው ሄደ። ከጠየቀ በኋላ ትንሽ እኮ ጊዜ ቢሰጠው መለኮት እውነት ምን እንደሆነ ያብራራለታል። አንዳንድ ጊዜ አምላክን አናስጨርስም፣ ፈጥነን በደስታ አንቀበልም፣ ልባችን ይባክናል፣ የጀመርነውን አንጨርስም። የዚህ ዓለም ገዢ ሰይጣን፣ ክፉ ሰዎችም ጣልቃ ይገባሉ። ዘኬዎስ ግን ጣልቃ እንዲገባበት አልፈለገም። ከአምላኩ ጋር የጀመረውን ንግግር ቋጨው፣ አስጨረሰው፣ ተቀበለው በቤቱ ፈጥኖ፣ ከዛስ በደስታ። ብዙ ሰው ወንጌል ይሰማል፣ ግን ማህበረሰቡ ምን ይለኛል፣ ቢያገሉኝስ፣ ወላጆቼ ምን ይሉኛል፣ በውስጡ ላለው ድምፅ ሳይሆን ሰዎችን ስለሚፈራ ያፍነዋል። በደስታ ቶሎ ለመቀበል ይዘገያል። ብዙ አውራቂስ አውሎ ንፋስ በህይወቱ ይገጥመዋል። ዘኬዎስ በደስታ ተቀበለው። ሶስተኛው ለዘኬዎስ በህይወት መንገድ ላይ ላለ ሰው አንደኛው ምልክቱ በውስጡ ላለው የመዳን ጩኸት ትክክለኛ ምላሽ ይሰጣል። ሁለት ለሰማው ሰማያዊ ጥሪ ፈጣን መልስ ይሰጣል። ሶስተኛውስ የንስሐ ልብ አለው። ኢየሱስ ወደ ቤቱ ገብቶ ያለውን ቃሉ ላይ እናነባለን። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣
ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ አለው። ኢየሱስ ወደ ቤቱ ገባ። ብርሃን ገባ፣ ሕይወት ገባ፣ መድኃኒት ገባ ማለት ነው። ኢየሱስ ገባ ማለት ኃጢአቱን የዘኪዮስ ኃጢአት ጎላ ማለት ነው። የገዛው ሶፋ ሰርቆ ነው። የገዛው ወንበር ሰነድ አጭበርብሮ ነው። ድሆችን አስለቅሶ ነው። ጠቅላላ የዘኪዮስ ንብረት በብርሃን ተጋለጠ። ዘኪዮስ ሊያመካኝ አልፈለገም። በሁሉ ፊት ቆመው የተናገረው አስገራሚ ነው። ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ እመልሳለሁ። በሐሰት መክሰሱን በይፋ ተናገረ። ኃጢአተኛ መሆኑን፣ ሰነድ ማጭበርበሩን፣ ጉቦ መቀበሉን ትክክል ነው አለ። ጌታ ሆይ እመልሳለሁ፣ እጥፍ አድርጌ እመልሳለሁ። ኃጢአተኛ ነኝ፣ የታወቁ አደገኛ ወንበዴ ነኝ። ሕዝብ ሁሉ በኃጢአተኛ ቤት ገባ ያሉ ትክክል ነው፣ ኃጢአተኛ ነኝ። ነገር ግን እመልሳለሁ። ንስሐ የሚገባ ልብ አለው ማለት ነው ዘኪዮስ። ለሕሊናው ታማኝ ነው፣ ለአምላክ ቃል ፈጣን ታዛዥ ነው። ከዛስ ንስሐ የሚገባ ልብ አለው። ድንቅ ነው ይሄ ልብ። አዳም ወዴት ነህ? ራቁቴን ሆኜ ፈራሁ፣ አትብላ ያልኩህን በላህን? እሷ ነች ሔዋን። አንቺ ይሄን ለምን አደረግሽ? እሱ ነው እባብ። ቃየል ወንድሞ ወዴት አለ? ጠባቂ ነኝ የወንድሜ። እልከኝነት። በምሕረቱ ታላቅ የሆነ እግዚአብሔር ከሰው የሚፈልገው ምንድን ነው? ንስሐ። የሚገሰጽ ልብ፣ የሚዘለፍ ልብ፣ የሚወቀስ ልብ፣ ንስሐ የሚገባ ማንነት። ወገኖች ሆይ ዛሬ በእውነት ንስሐ በጣም እየራቀ የሰው ልቦች ከመጠን በላይ እየጠጠረ ነው የመጣው እና ርቅን የማይሰሙ ለንስሐ ያልተዘጋጁ እየሆኑ ነው የሚመጡት። ሁሉም ትክክል ነኝ ይላል። መወቀስን አይፈልግም። ክብሩ መነካት አይፈልግም እና ባል እስከ ኃጢአቱ ተከብሮ መሞት ነው የሚፈልገው። ዘኪዮስ ግን የቀራጮች አለቃ ነው። አገር ያወቀው ታላቅ ሰው ነው። ነገር ግን በሰው ሁሉ ፊት ቆመ። ሰነድ ለልጃለሁ። አምላክን ደስ የሚያሳይ ልብ። ውጤቱ እጅግ አመርቂ ነው። ኢየሱስ ቆሞ ያለውን ኢየሱስም ደግሞ የአብርሃም ልጅ ነውና እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆነለት። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ዘኪዮስ የአብርሃም ልጅ ነው እኮ በስጋ፣ ነገር ግን የእግዚአብሔር ልጅ ሆነ ማለት ነው። ጠፍቶ ነበር፣ ተገኘ። ለዚህ ቤት መዳን ሆነ። ይህን ያወጀው ነቢይ ወይ ሐዋርያ አይደለም፣ ጌታችን መድኃኒታችን ኢየሱስ ነው። ዘኪዮስ ድነሃል፣ ጠፍተ ነበር፣ ተገኝተሃል። ከአብርሃም ልጅነት ወደ እግዚአብሔር ልጅነት። ለምን? ለሕሊና ታማኝ ነህ፣ ለአምላክ ቃል ፈጣን ነህ፣ ንስሐ ለመግባት የተዘጋጀ ልብ አለ። አገኘው። ይሄን ልብ አይደለም የምፈልገው። ዘኪዮስ ብቻ አይደለም፣ ቤቱ ሁሉ እንዲድን ኢየሱስ አወጀለት። ለምን? ዘኪዮስ በቤቱ ላይ የጽድቅ ተጽዕኖ እንደሚያመጣ እርግጠኛ ነበር። እምነት በቤተሰብ ባይሆንም፣ ነገር ግን በዘኪዮስ ሕይወት የገባው ኢየሱስ በዘኪዮስ ቤተሰቡን ሁሉ እንደሚያድን ጌታ ኢየሱስ አወጀለት። ዛሬ ይህን መልእክት ለምንሰማ ኢየሱስ በምንም ኃጢአት ውስጥ እንሆን ሊያድነን ፈቃደኛ ነው። የታወቅን ፈለገ ወንበዴዎች እንሆን፣ አምታቾች እንሆን፣ ኢየሱስ ልባችን ከፈቀደለት በቤታችን ይገባል። ታሪካችን ይቀይራል። ቀማኛውን አከፋፋይ ያደርገዋል። የሰይጣን ልጅ የሆነውን የእግዚአብሔር ልጅ ያደርገዋል። የኃጢአት ክሱ የበዛለትን ኢየሱስ ይደመስስለታል። እንዲያውም ለብዙዎች የመዳን ምክንያት ነው የምንሆነው፣ የለቅሶ ምክንያት አይደለም። የብዙዎች ዘራፊዎች አይደለም የምንሆነው፣ እንዲያውም አከፋፋይ ነው የምንሆነው። ጸጋን ሰዎችን የምንረዳ የምናግዝ ነው የምንሆነው። ከኢየሱስ ጋር ከተገናኘን ሕይወታችን ድኖ ይቀራል። ዛሬ መልእክት ለምንሰማ ለማናቸውንም ከዘኪዮስ የምንማረው ምንድን ነው? በውስጥ ሕሊናሽ ምን ይልሻል? ሕሊና ምን ይልሃል? ከእግዚአብሔር የተሰጠ እኮ የሙሉ ጊዜ አገልጋይ የእግዚአብሔር ብርሃን ነው ሕሊና።
ህሊናን አታዳፍነው። አልዳንክም ይልሃል፣ ጠፍተሃል ይልሃል፣ ጉቦኛ ሙሰኛ ነህ ይልሃል። ህሊናን አክብር። ሊፈርድብህ አይደለም፣ ሊያድንህ ነው። ወደ ክርስቶስ መሮጥ ነው። ኢየሱስ ያይሃል፣ በስም ያውቃል። በቤትሽ ሊገባ ይፈልጋል። ለአምላክ ቃል ፈጣን ምላሽ ለመስጠት ዝግጁ ነን? ስንወቀስ ንስሐ ለመግባት ተዘጋጅተናል ወይ? እንደ ዘኬዎስ ህይወታችን ተቀይሮ ይቅርልን። ኢየሱስ በምንሰማው ሁሉ ቤት ውስጥ ኢየሱስ ይደር፣ ልባችን ውስጥ ኢየሱስ ይንገስልን። እንደ ዘኬዎስ መዳን ይሁንልን። በጌታችን በኢየሱስ ስም አሜን።